የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ነው? ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም፣ ሁሉ መልካም ነው። ሰላሙን በያለንበት ስፍራ ያበዛልን ጌታ ስሙ ለዘላለም ይባረክ። በጌታ እርዳታ ዛሬም ወደ ቆሮንቶስ ሰዎች ምዕራፍ 3 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። በክርስቶስ ኢየሱስ ስም አነባለሁ። እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልነግራችሁ አልቻልሁም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋጥኋችሁ። ገና ሥጋውያን ናችሁና እስከ አሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድ አትመላለሱምን? አንዱ እኔ የጳውሎስ ነኝ፣ ሁለተኛውም እኔ የአጵሎስ ነኝ ብል ሰዎች ብቻ መሆናችሁ አይደለምን? አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። እኔ ተከልኩ፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱን ደሞዝ ይቀበላል። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና። የእግዚአብሔር ጸጋ እንደ ተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትኩ፣ ሌላውም በላዩ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ለመመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ሥራ ይገለጣል። በእሳት ስለሚገለጥ ያ ቀን ያሳያልና እያንዳንዱ ሥራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ሥራ ቢጸናለት ደሞዙን ይቀበላል። የማንም ሥራ የተቃጠለበት ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ማንም ራሱን አያታልል። ከእናንተ ማንም በዚች ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሁን። የዚች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና እርሱ ጥበበኞችን በተንኮላቸው የሚይዝ ደግሞም ጌታ የጥበበኞችን ሐሳብ ከንቱ እንደሆነ ያውቃል ተብሎ ተጽፏልና። ስለዚህም ማንም በሰው አይመካ፣ ነገር ሁሉ የእናንተ ነውና። ጳውሎስ ቢሆን አጵሎስም ቢሆን ኬፋም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የእናንተ ነው። እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው ይላል። ጌታ ስሙ ለዘላለም ይባረክ። እንግዲህ በዚህ ስፍራ ላይ ክርክር እንዳለ ነው የተረዳነው። እኔ የአጵሎስ ነኝ፣
እንዲሁ ደግሞ እኔ ኬፋ ነኝ ያለ ሰዎች ለምሳሌ በአሁን ዘመን ፓስተሮች እንደምንል ማለት ነው። እንዲሁ ደግሞ ጳውሎስ እንደዚህ ያለ ገና ስጋዊ ናቸው እያለ ሲናገር እናያለን። ክርክር በመካከላቸው ስላለ እንዲሁ ደግሞ እንደዚህ አለ። ገና መብል ማለት ወተት ነው የጋጥኳቸው ስል ምን ለማለት ፈልጎ እንደሆነ እንደገባኝ ማለት ነው። ምንድነው ጳውሎስ የእግዚአብሔር የገለጠለት ታላቅና ድንቅ ነገር ብዙ ነገር መናገር ይፈልግ ነበረ። ነገር ግን ያኔ እሱ ባገኛቸው ሰዓት ገና ዓለማውያን ናቸው። እናም ወተት ጋጧቸው ስል እንግዲህ ምግብ ለመብላት ያልደረሰ ህፃናት ወተት ነው የሚጋጡት እንጂ መብል አይበሉም። ለምሳሌ 6 ወር ያልሞላ ህፃን ለምሳሌ ምግብ ልናበላቸው አንችልም። ለምን? የዳይጀስት ሲስተማቸው ወዳቸው ስለማይሰራ እንዲሁም ደግሞ ስለማይፈቀድ። እንዲሁም ደግሞ ጳውሎስ እንደዚህ አለ። ጠንካራ ምግብ ለመብላት ስለማትችሉ ወተት ነው የጋጥኳችሁ ማለት እንደ ወተት በሚገባቸው መንገድ አስተማራቸው እንጂ ቀለል ባለ መንገድ አስተማራቸው እንጂ እነሱ ገና ልጅ ስለሆኑ ጠንከር ያለ ነገር አሁን ለምሳሌ ህፃናቶች ትልቅ ሰው የሚነገራቸው ነገር ሁሉ ለህፃናት አይነገርም። ስለዚህም ጳውሎስ ያደረገው ምንድነው? ለህፃናት መናገር የማይችለው ነገር ለምሳሌ ለትልቅ ሰው የሚነገረውን ለህፃናት መናገር እንደማንችል ሁሉ እንደዛው ነው ያደረገው ጳውሎስ ማለት ነው። ስለዚህ ደግሞ ቀጥሎ ደግሞ ምንድነው አለ? እኔ ኬፋ ነኝ፣ እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ እያላችሁ እንደዚህ ከሆነማ ስጋዊ ናችሁ። ስለዚህ ጳውሎስ አጠጣ፣ አጵሎስም አጠጣ፣ የሚያሳድግ ማን ነው? እግዚአብሔር ነው። ይሄ ማለት ማጠጣት ማለት ወንጌልን የሚሰብኩ ሰዎችን ይወክላል። ወንጌልን እኔም ሰበኩኝ፣ ሌላ ሰው መጥቶ ሰበከ። ነገር ግን ሰውን የሚያቀናውና የሚያሳድግ ወደ ቀናው መንገድ የሚመልሰው ማን ነው? ክርስቶስ ኢየሱስ ነው። እንዲሁ ደግሞ የእግዚአብሔር ጸጋ እንደተሰጠው መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትኩኝ። በክርስቶስ ወይንም በክርስትና እንደ መሰረታቸው እንዲሁም ደግሞ ካሉበት ከዓለም አውጥቶ በእግዚአብሔር መንገድ እንደመሰረታቸውና የእግዚአብሔርን መንገድ እንዳስተማራቸው ነው እዚህ ስፍራ ላይ የሚያስረዳው። ጌታ ስሙ ለዘላለም ይባረክ። ከተመሰረተው መሰረት ውጪ ማንም ሊመሰረት አይችልም ይላል። አይችልምና እርሱም ኢየሱስ ክርስቶስ ነው። መሰረታችን ማን ነው? ክርስቶስ ኢየሱስ ነው። ከተመሰረተው መሰረት ውጪ ማንም ሌላ ሊመሰረት አይችልም። እንዲሁም ደግሞ እግዚአብሔር ቃል እንደዚህ ይላል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ማንም ራሱን አያታልል። ከእናንተ ማንም በዚች ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሁን ይላል። በጣም ጠቢብ እንዳንመስል በሞኝነት፣ ምክንያቱም በሞኝነት የምናደርገው ነገርና በብልጠት የምናደርገው አንድ አይደለም። ብልጠት ጥሩ ሆኖ ሳለ ግን ሌላን በሚጎዳ መልክ መሆን የለበትም እና እንዲሁ ደግሞ እንደ ሞኝ መሆን እንዳለብን ብዙ ነገርን ይቅር ተባብለን ማሳለፍ እንዳለብን ነው እዚህ ስፍራ ላይ የተረዳሁትና ተባረኩልኝ።